ናት ምን እንደምታረግ ግራ ገባት። ሁሉም በየተራ እየመጣ ስለ ብርቄ ይጠይቃታል። ምን እንደምትመልስላቸው ግራ ተጋብታለች። ጽዮን ተፈታለች። ኪራና እስዊትም እንግዲህ ተደባድበዋል ማለት ነው። ይህም ሁሉ ነገር የተፈጠረው እንግዲህ ክፍል ውስጥ እቃ ሲፈትሽ ስላገኘው ነበር። እውነት ከባድ ነው። ጽዮን ስለተፈታች በጣም ደስ ብሎኛል። ሰኒ ብቻ ናት ያልተፈታችው። ሰኒ ኦሬዲማ ያንን ቤቷ እኮ አድርገው ተቀምጣለች ማለት ነው። በጣም ስለ እስዊት ራኬብ በጣም ብዙ ነገር እያጣራች ነው። ምክንያቱም ብዙ ተንኮልና ብዙ ነገሮችን እያየችበት ስለሆነ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። የዛሬው የጽናት ድራማ አሪፍ ነው። በጣም ደስ የሚል ነገር አለው። ግን ደግሞ ራኬብም እስዊት ማን ነው? ምንድን ነው ከጀርባ ያለው? ምንድን ነው የሚሰራው? ምንድን ነው ከዚህ ቤተሰብ ውስጥ የተቀላቀለበትስ ምክንያት ምንድን ነው የሚለውን ነገር ለማጣራት በደንብ አድርጋ ስራ እየሰራች ያለችበት ሁኔታ ላይ ነው ያለው። እስዊት ማን ነው? ከጀርባ ያለው ታሪክ ምንድን ነው? ምንድን ነው የሚሰራው? በጣም ብዙ መልካም ሰው ወይንም ደግሞ እንትን ፈጣን ቢሆንም ግን ደግሞ የመጣበትን ጉዳይ ወይንም ደግሞ እየሰራ ያለው ነገር ማወቅ አለብኝ ብላ ራኬብ ስለሱ እያጣራች ነው። እህቷንም ተከታትላ ራሱ እህቷን እንዳገታትና የሚገባበት የሚወጣበትን ቦታ ከተከታተለችው ሰኒ ያለችበትን ቦታ ታውቃለች ብዬ አስባለሁ። ጽናት በጣም ተናዳለች። ደውላ እንዴት ይሄን ነገር ታረጊያለሽ? እንዴት ቤተሰቦችን ሰላም ትነሽናለሽ? ለምን አንቺ ጥሩ ስራ ሰራችሁ እኮ እንደውም ጥሩ ስራ ነው ያደረግሽው፣ ጎበዝ ትሉኛላችሁ ብዬ ነበር ስትላት፣ እንዴ ሴትነትሽ የታወቀሽ አሁን ነው እንዴ? እንዴት ነው ይሄን ነገር የምታደርጊው? ብላ በጣም ነበር የተበሳጨችው ማለት ነው። አባቷም ሲጠይቃት ዋሽታዋለች። እኔ ስለ እሷ የማውቀው ነገር የለም ብላለች። ምክንያቱም እነ ጽናትና እነ ኪራ ናቸው ይዘዋት የሄዱት። ስለዚህ እነሱ ይዘዋት ሂደዋል ብላ መናገር አትችልም። ምክንያቱም ለምን ይሄ ነገር ተፈጠረ ብሎ አባትየው በጣም ትልቅ ችግር ነው የሚፈጥረው። ግን በጣም ያዝንባቸዋል። በእርግጥ ኪራ ይሄን ነገር የሚያውቀው ነገር የለም። ይሄን ነገር የምታውቀው እንትና ብቻ ናት። ብቻን ማናት ጨበርዬ ብቻ ናት የምታውቀው ይሄን ነገር። ሊና ይሄን ነገር በማድረጓ በጣም ትልቅ ጥፋት አጥፍታለች። በፊትም ሲጀመር በጣም ፈጣን ናት። የሆነ ትንቀዠቀዣለች። ነገር ግን ቢሆንም ደግሞ ይሄን ያህል ጥፋት ግን ታጠፋለች ብዬ አልጠበቅኩም ነበረ። አባትየውንም የጽናትን አባት ችግር ውስጥ ከታቸዋለች። ሁሉም ሰው ጽናት ታውቃለች፣ ልጅ ታውቃለች እያሉ እየጠየቁት ነው። እሱም ደግሞ ምን እንደሚመልስና ምን እንደሚናገር በጣም ግራ ገብቶታል ማለት ነው ውዶች። በጣም ከባድ ነው ነገሩ እውነት ለመናገር። ብቻ ግን እስዊት አሁን ላይ ያለበትን ሁኔታ ማንም ሰው ቢያቅ እውነት ለመናገር ኪራ ራሱ አይለቀውም። በተለይ ደግሞ እንግዲህ ኪራ እና እሱ የተጣሉበትን ምክንያት በሰኒ ምክንያት ነው። ወይንም ደግሞ ክፍሉም ውስጥ ራሱ የሆነ ነገር እየፈለገ ስላገኘው ነበረ ማለት እና ውድ ቤተሰቦቼ እውነት ለመናገር የበዛብህ ጓደኛ ራሱ ጽናትንና አባትየውን እየጠየቀ እውነቱን ማወቅ ይፈልጋል። ብርቄ የት ናት እያለ ማለት ነው። እሱ ራሱ አሽቃባጭ ነው እውነት ለመናገር። በነገራችን ላይ ብርቄ ስለሚወዳት ነው፣ እሱ ስለሚያፈቅራት ነው እንጂ ለበዛብህ ተጨንቆ አይመስለኝም ማለት ነው ይሄን ነገር እያደረገ ያለው። ግን ደግሞ እያደረገ ያለው ነገር በጣም የወረደ እንደሆነ ቢያውቅ፣ በተለይ ደግሞ ከብርቄ ጋር ፍቅረኛሞች እንደነበሩ ቼት እንደሚያደርጉበት ራሱ በዛብህ ቢያውቅ ማለት ነው። አስቡ እንግዲህ ማለት ነው ምን ሊያደርገው እንደሚችል። ብርቄ ሳትመጣ በፊት ነበር የገዛ ጓደኛውን የሚገለው ማለት ነው። ለምን እንዴት ከሚስቴ ጋር ይሄን ነገር ታረጋለህ ብሎ። ግን በዛብህ ራሱን እንደ ጀግና ያያል እንጂ ሚስቱ ምን እንደምታረግ ከጓደኛው ጋር ምን እንደምታረግ በቃ ብዙ ነገር እንደሚያደርጉ ይሄን ነገር አያውቅም ማለት ነው። የበዛብህም ጓደኛ ደግሞ እየተጨነቀ ያለው ስለሚወዳት ነው። የት ሄደች ብሎ ነው ልትሰናበተው መታ ተሰናብታው ነበር ሄደችው። ወዴት እንደሄደች ግን አያውቅም። ግን ደግሞ ተሰናብተዋለች። ይሄን ነገር ግን መታ እኮ ተሰናብታኛለች ምናምን ብሎ አላለውም። ለምን እንዴት ከአንተ ልትሰናበተች አለች ብሎ እሱንም ሊያሰናብተው ስለሚችል ማለት ነው። አለምዬም እንግዲህ በጣም በጭንቀት ብዛት እጇን ተቃጥላ ነበር። አሁን ላይ ግን በጣም ደህና ናት። ብዙም ሰዎች ተጨነቀው ነበር። ጽዮን ተፈታለች። አሁን ግን የምትቀረን ሰኒ ናት ማለት ነው። ሰኒ ካልተፈታች እውነት በጣም ነው የሚያስጠላው። እንዴ ስንት ጊዜ ነው የምትታሰረው? በቃ ይፍታት። ምንም ነገር ካላገኘ ይፍታት።